በዚህ ሰዓት ደግሞ ፈኪ ቃታውን ስባዋለች። የተቀባበለ ሽጉጥ ደግሞ ቃታው ከተሳበ ምንድነው ይተኮሳል ማለት ነው። ስለዚህ እኔ አሁን ከሽጉጥ ውስጥ የወጣች ጥይት ነኝ ማለት ነው። እቺ ጥይት ማላይ ልታርፍ እንደምትችል ማንን ልትጎዳ እንደምትችል አላቅም። ልላችሁ የምፈልገው ነገር ምንድነው በዚህ ጥይት እንዳትጎዱ ከፈለጋችሁ ከፊት ለፊት ዞር በሉ። አቡ አዳምጪኝ ባላ አዎ ወሬ በአፊና ተከፈች አክብሪን ካሁን በኋላ ማለት ነው። ለምንድን ነው በቃ ጭራሽ እዚህ ጋር በቃ እሺ ዝም በይ ከዚህ በኋላ በቃ አትቆጣ እንጂ እኮ አይ ዝም በይ በቃ እሺ። እኔ ሳወራ ዝም ማለት ነው ያለብሽ እሺ። ለምንድን ነው ተስተላልፍ እኮ በቃ የድሮ አህሙ አይደለም አሁን አንቺ እንዳይከፋሽ ብዬ ማልፈልገውን ነገር ብዙ ነገር ሆኛለሁ። ቀልሽ ሁላ ሳያስቅ ስቄልሻለሁ። የምሬን ነው እንደዛ ማኮነ ኮኔ ብዙ ጊዜ ማለቀስ በነበረብኝ ሰዓት ላይ ፊቴን ሳላስለቀስ ኑላለሁ ግን ወንድም ምናምን ብለሽ ሙድ የምትይዥውን እና እኔ ምን ወንድምሽ ብሆን ኖሮ ገባሽ? ከዚህ በፊት ወደ አንቺ ጋር ስመጣ ምን አልኩኝ? ከዚህ በኋላ መጎዳት አልፈልግም፣ ከዚህ በኋላ መለየት አልፈልግም። እኔ አሁን ለይ ብቻለሁ። ቆይ ልንገርሻ፣ ልትነግሪኝ ይገባ ነበር። ይሄንን ልታማ ለምንድን ነው መናገር የሌለብሽ? የለብኝም በቃ ይሄ ራሴ ህይወት ነው። ትላንትና እየሳቅሽ ከኔ ጋር እንትን እያልሽ ዛሬ እንትን ያልሽ ስቀልው አንተ ብትስቀል ምክንያቱም ይሄ የሚያገናኙ ነገር የለም አንተ ህይወት ጋር። እናትሽ ድምፅሽ ራሱ ያስጠላል። ካስጠላም ማይተሽ እስቲ ዝም በይ እስቲ ዝም ማለት ትችያለሽ። አንዴ ዝም እኮ ዝም ማለት ትችያለሽ። አልልም በቃ ማለት ካለብኝ ያወራለሁ። ዝም ብሎ ሰው ያልሆነ ነገር ተነስቶ ሲጣ አሳዘነኝ። ጎበዝ አህመድ አሳዘነኝ። ተሞቷ ማሟቱ ነባን አስለቅሶ ፈኪዬን እያለ ሜዳ ላይ መቅረቱ ይገርመኝ ነበረ ስኬት መድረሱ። ግጥም ጣል አደርግላችኋለሁ። ሰምታችኋል አይደል? ዱብዳ። ሰላም አለይኩም ወራህመቱላህ። እንዴት ናችሁ ውድ ሀገሬ ልጆች? የስደት ወንድማችሁ አንዋር ዑመር ድብ ብሏል። ዛሬ በአዳዲስ ኮንተንቶች መጥቻለሁ። እንደሰማችሁት ነው። ትናንትና ኮሜንት ገባሁና ማታ ላይ ነበር ስራ ቢዚ ስለሆንኩ ማታ ላይ ሲለቀቅ ሳይገባሁና አየሁ። እሰይ ደግ አደረገች። የነባን አስለቅሰህ ነባን እንደዚህ በቃ ላላ ማለት ነው። አንዳንድ ሰዎች ናቸው አሜ ልጅቷ እንደዚህ ናት ምናምን ሲለው ነበረውና አንዳንዴ ዩቲዩብ በነገራችን ላይ አንድ ነገር እንገራቸው ከዚህ ቀደም ነገራለሁ። አንዳንዴ ይሄ መናገሬ ጥሩም ላይሆን ይችላል አላውቅም፣ ግን ዩቲዩብ ላይ እንትን ሲሉ የዋህ እንዳይመስሉ ዩቲዩብ ላይ እንትን እያሉ ሲመጣ በዚህ አጋጣሚ አንተ ስለወደድካት ልክ እንደ ነባ ትላንት ተናገረ ነባን እንዳልተረዳሃት እሷም አልተረዳችም። በቃ ነባን አልፈለካትም አይደለ? እሷም አልፈለገችም። ለቢዝነስ ነበር አንተን ምስቅህ የምትላላጡብን ለቢዝነስ ነበር። ለዚህ የአረብ ሀገር ሰዎች የዋህ እንዳትሆኑ ፈልጋለሁ ማለት ነው። ግን ስደተኛ ወንድማችሁ ነህ፣ የማያስከፍለው ነገር ጠቅ አርጓት እስቲ ጠቅ አርጓትና ልቤ ደን ይበል። እስኪ ትንሽ እንስማ። አህመድ ትላንት በጣም እየፎከረ ነበር። ልቀቁ እያለ እነማን ናቸው የሚለቁት? ልቀቁ ተመንገዴ ላይ ፈኪዬ ናት ያጠፋች፣ የበላች የተጫወተችበት ፈኪ ናት። ምንም ሌላ ምን ያርክ? እስኪ ስሙ ይሄንን አሴን አቀባብያለሁ። ሐሳቡን ለእናንተ ትይዋለሁ። መች ነው ያቀባበልኩት? አንድ ፈኪ ጋር በድጋሜ ስገናኝ ራሴን አቀባብያለሁ። በጣም ሪስክ ወስጄ ነው ወደ ፈኪ የመጣሁት። በጣም ሪስክ ወስጄ ማለት ነው። በጣም አስቤበት ውስጤ በጣም እየፈራ አላምናትም እና ውስጤ በጣም እየፈራ ሪስክ ወስጄ ማለት ድጋሜ ከተጎዳውም ልጎዳ ብዬ ሪስክ ወስጄ ቀለዋውን ግን አቀባብያት ነው ወደ እሷ ጋር የመጣሁት እና በዚህ ሰዓት ደግሞ ፈኪ ቃታውን ስባዋለች። የተቀባበለ ሽጉጥ ደግሞ ቃታው ከተሳበ ምንድነው ይተኮሳል ማለት ነው። ስለዚህ እኔ አሁን ከሽጉጥ ውስጥ የወጣች ጥይት ነኝ ማለት ነው። እቺ ጥይት ማላይ ልታርፍ እንደምትችል ማንን ልትጎዳ እንደምትችል አላቅም። ልላችሁ የምፈልገው ነገር ምንድነው ለምን በዚህ ጥይት እንዳትጎዱ ከፈለጋችሁ ከፊት ለፊት ዞር በሉ፣ ከመንገዴ ዞር በሉ። እኔ ነው ልላችሁ የምፈልገው። ከኔ ጎን መሆን የምትፈልጉ ይሄንን ማንነቴን ተቀብላችሁ ከኔ ጋር ወደፊት መቀጠል የምትፈልጉ እህት ወንድሞች፣ ከዚህ በፊትም አብራችሁኝ ያላችሁ ከዚህ በፊትም ደግሞ ኦሬዲ በኔ ጀርባ ላይ የቆማችሁ ሰዎች ይሄንን ማንነቴን እኔን በዚህ ማንነቴ ልትከተሉኝ የምትችሉ ከሆነ ከኔ ጋር ቆዩ፣ ጋብዛችኋለሁ። ከዛ ውጭ ግን ይሄ ማንነቴ የሚደብራችሁ ከሆነ ግን ማለት ነው አፉ በሉኝ፣ ከፊት ለፊቴ ዞር በሉ።
ከህይወት በጣም ብዙ ተምሬያለሁ። ዩቲዩብ በጣም ብዙ ነገር አስተምሮኛል። አልሐምዱሊላህ እንኳንም ወደ ዩቲዩብ ዓለም መጣሁ። በጣም ብዙ ነገር ተምሬያለሁ ማለት ነው። እና ከፊት ለፊቴ ዞር እንድትሉ ነው የምፈልገው ማለት ነው። ምክንያቱም ከአሁኑ እየነገርኳችሁ ጥይቷ ተተኩሳለች። ማላይ ልታርፍ ማንን ልትጎዳ እንደምትችል ልነግራችሁ ማወቅም አልችልም፣ መገመትም አልችልም። ስለዚህ ጓደኞቼም እኔን የምታውቁኝም የቅርብ ሰዎችም እኔን ከፊት ለፊቴ እንዳትቆሙ፣ ከፊት ለፊቴ እንዳትቆሙ። የምሬን ነው የምላችሁ። የቅርብም ሰው የሩቅም ሰው ነው ያልኩት። ነገርኳችሁ። ፈኪን ጠርቻታለሁ። የመጨረሻ ጊዜ ነው የጠራኋት። ኋይ ለምን እንደዚህ እንደደበቀችኝ አሮን ነው ማለት ቴንሽን አረከኝ። ለምን እንደደበቀችኝ አላቅም ጋይስ። ማለት የውሸት ነበር ስትስቅ የነበረው ከኔ ጋር ነግሬያታለሁ። በድጋሚ እሷ ጋር ስመጣ ነግሬያታለሁ። እኔ ከአሁን በኋላ መጎዳት አልፈልግም። እኔ ከአሁን በኋላ ካንቺ ጋር መጣላት አልፈልግም። ካንቺ ጋር መለያየት አልፈልግም። ግልጹን ንገሪኝ። ያለውን ነገር ግልጽ እናውራ። ካልሆነ በሩቁ የኔና ያንቺ ጓደኝነት በሩቁ መሄድ ይችላል፣ በሩቁ መቀጠል ይችላል። በድጋሜ ከቀረብኩሽ፣ በድጋሜ አንድ ላይ ከሆነን ተለያዩ መባልም መስማትም አልፈልግም፣ መለያየትም አልፈልግም። ላስኮርፍሽ አልፈልግም። በአላህ እንዳታስኮርፊ ብያታለሁ። እሺ ብላኛለች አይደለም። እስከ አሁን ድረስ ለምን ደበቀች? አሁን ላይ ምንድነው ይሄ ነገር? ምንድነው? ምን ማለት እንዴት እንደማወራ አላውቅም። ጠይቄያታለሁ። ደግሞ ፎቶውን አይቼ ነበር ስልኳ ላይ እሱን ፎቶ አይቼ ነበር እና ምንድነው ነው ያልኳት። ማለት በዙሪያዎቿ ያሉትን ሰዎች በሙሉ ጠያይቄያታለሁ። ማሂር ወንድሜ ነው በቃ እንደዚህ በሷ ስም በስሟ የሚጠሩ ወንዶችን እነኚህ ማን ነው ይሄ ማን ነው ብዬ ጠይቄያታለሁ። ግልጽ ማለት ነው። ነግራኛለች። ማሂር ወንድሜ ነው፣ የከሌ እንደዚህ ወንድሜ ነው፣ ይሄ እንደዚህ ነው፣ ይሄ ስራ ባለ ብቻ ነግራኛለች በደንብ አድርጋ። ኢሳምንም ስጠይቃት ምንድነው ያለችኝ? አረ ዝም ብዬ ነው ጀስት ስለሚመችኝ እንጂ ሌላ ነገር የለም። ሲጀመር አንተዋወቅም፣ አንግባባም። ዝም ብዬ ግን በቃ ፎቶ ስታይሉ ምናምን ስለሚመቸኝ ምናምን ብላ አደባብሳ አለፈችው። ዛሬ ላይ ግን ቪዲዮ እንደዛ ስትለቅሳይ በጣም ነው ልቤ የተሰበረው። ማለት በጣም ነው ልቤን የሰበርሽው። እየመጣች ነው ያለውን ነገር። ይሄንን ጥያቄ ብቻ ነው ልጠይቃት የምፈልገው። ለምን ዋሸሽኝ? እኔ ያንቺ መጫወቻ ነኝ ወይ? ለምንድነው የጠየኩሽ ሰዓት በግልጽ ያልነገርሽኝ? በግልጽ ብትነግረኝ። ሰማችሁት ነው። አህመድ በጣም ኢሞሽናል ሆኗል፣ ተናዷል። አህመድዬ አንድ ነገር ልንገርህ፣ ፈኪያ ምንም አላረገችህም፣ ምንም አልበደለችህም። እንደኔ ጥፋተኛው ራስህ ነህ። አብራህ ስለተደባደበች፣ አብራህ ስለሳቀች፣ አብራህ እንትን ስላለች ስለወደድካት ብቻ። አንዳንዴ ፍቅር እኮ እኩልነት ነው ደስ የሚለው ማለት ነው። እሷ ለቢዝነስ ነው ተጠቀመችብህ፣ አንተም እንደተጠቀምክባት፣ አንተም እንደዛ ነበር መሆን ያለብህ። ገባህ? ግን አንተ በየዋህነት ይሁን አላውቅም ወደህ ተጣላችሁ። ባለፈው ብዙ ነገር ስትባባሉ ነበረ። ያለፈ ሄድክ ነባ ጋር። ነባ ደግሞ ወደደችህ፣ አስጠጋሃት፣ ተጎኗ ሆንክ፣ አመነችህ። ፈኪ ጋር ስትጣረቅ ነባን ጥለህ ወደ ፈኪ መጣ። ነባ እየወደደች አንተ አልተረዳሃትም ነበር፣ ምክንያቱም ልብህ ፈኪ ጋር ስላለ ማለት ነው። እያለቀሰ ጥላሃት መጣ። ፈኪ ደግሞ አትወድህም። 30 ብታለቅስ ብትፈጠፈጥ ይኸው ባናት ላይ ፋውል ሰራሽ ማለት ነው። በአንተ ላይ ሆነ አንተ ጋር ቪዲዮ አንተ ጋር እየተላላጣችሁ ቪዲዮ ስትሰሩ እሷም ኢሳየን አፍቅራ የማታገኘውን በምናቧ እንኳን የማታገኘውን ሰው አፍቅር ያለው ብላ ሰርፕራይዝ አረገች ማለት ነው። ለወደፊቱ ትምህርት ይሆናል። ጭንቅላትን ስማርት ማድረግ ይጠቅምሃል ማለት ነው። የሳቀኝ ሁላ ይወደኛል። እኔ ስለወደድኳቸው ለምንድን ነው የማይወዱኝ? እኔ ስላስጠጋዋቸው ለምንድን ነው የማያስጠጉኝ?
ብለህ አታስብም ማለት ነው። ትጠነቀቃለህ። እስኪ የፈኪያን ሰርፕራይዝ እንስማ እስኪ። ፋውል ይሏችኋል። የፋውል ጥግ የሰማሁበት ቪዲዮ ስለሆነ እስኪ ግን ላይክ ጠቅጠቅ እያደረጋችሁ ስሙ። እና እኔ እወዳለሁ ብዬ ልንገርክ አይደለም፣ ግልጽ እያወራን አይደለም። የሚወደድ ነገርና ውድ ነገር ሲሸሸግ ነው ጥሉ ይባላል አይደለ? ሲቀጥል በስነ ስርዓት አወሪ። አሽልም በቃ ነኝ እኔ ብቻለሁም ጓደኛም እንደተኮላስፈልግ ነው አይደል? አላህን ፈረኝ። ወላሂ ጓደኛም እንደተኮላስፈልግ እኔ ተናድጄ ነው የመጣሁት። እሺ ላገናኝ ሷም እኔ ጋር ተጫወተች ተኮላስፈልግ። እሺ አላህን ፈረኝ። ወላሂ ችግር የለም ላገናኝ ሷም እንደኔ ተኮላተፈችው። በቃ በጣም ምን ጥያቄ መልሽልኝ በስነ ስርዓት። እሺ አይና አንቺ ከዚህ በፊት ግልጽ አውርተናል አላወራንም? ያገባኝ ነገር አንድ ነገር ልንገርህ ወይ ማለት ነው። ለሰው ህይወት አንድ ሰው ግዴታ ማወቅ የለበትም። ለምሳሌ ለሰው የምናገለው የሚመለከተው ነው። ገብቶሃል አይደለ? አንተ ላውለህ የምችለው የሚመለከተን እንጂ የማይመለከተን አልናገርም። ምክንያቱም እኔ ፕራይቬት የሚባል ህይወት አለ፣ የግል ህይወቴ። ስለዚህ ሁሉን ነገር ደግሞ ለሰው አልናገርም። ለምሳሌ አንተ ስለኔ የምታውቀው የነገርኩህ ነው አይደለ? ያልነገርኩህ ደግሞ ሊኖር ይችላል። ሁሉን ለአንተ አውጥቼ አልናገርም። እኔ እንኳን ለአንተ ለማንም ለቤተሰቦችም አልናገርም። እኔ ሁሉ ልናገር የምችለው ለፈጣሪ ብቻ ነው። ይሄ ደግሞ አንተ ደግሞ ምንም አይደለም። የሰው ልጅ ደግሞ ሁሉን ነገር አውጥተህ ስትነግረው ይጎዳሃል እንጂ አይጠቅምክም። በእርግጥ ትጎዳኛለህ ያልኩ አይደለም፣ ግን አንዳንድ ጊዜ በመዋታችን ውስጥ ላይ መጎዳትና ስደት ይኖራል። ዝም በማለታችን ደግሞ ጥሩ ነገር ሊመጣ ይችላል። በቃ ጊዜው መጣ ምንጥ የምናገር የለብኝም። አሁን ታለ ይሄን ቪዲዮ ከመልቀቅ በፊት አሙ ከኢሳም ፍቅር እኮ ይዞኛልና ይሄን ቪዲዮ ልፖስት ነው። እሺ አፖስት ብትለኝ ስኔ መፖስት አይናቆማለሁ አላቆምም። ምክንያቱም የኔ ነው በቃ ይሄ የኔ ህይወት ነው፣ አይመለከተውም ማለት እኔ ደግሞ እሱ ጋር ባለው ነገር ደግሞ ማንንም ማስፈቀድ መጠየቅ አይጠበቅብኝም። ገብቶሃል አይደለ? እና ይሄን ቪዲዮ ኢሳምን ወደዋለሁ ብለህ ምንም ነገር አይደለም። ካን ይሄ የራሴ ነው በቃ የራሴ እና እኔ ብነግርህም ባልነግርህም ሐሳቤ ያቀየው በቃ ሐሳብ አይደለም። ይሄ ትክክለኛ ፍቅር አይደለም። እኔ መጀመሪያ ይሄን ቪዲዮ ስሰራው ሁሉም ሰው እንደሚሳደብ እንደሚጠላኝ የሚረዳኝ እንደሌለ አውቃለሁ። ግን ምንድነው እኔ የምፈልገው ነገር ቢኖር አንድ ነገር ነው። ሰው ጠላኝ ወደደኝ አይደለም፣ ሰው ደገፈኝ አልደገፈኝ አይደለም፣ ሰው ተረዳኝ አልተረዳኝ አይደለም። እኔ የምፈልገው እሱን ነው አይደለ? እሱ እንዲረዳኝ እሱን ብቻ ነው። እንወቅ። አንተ ተናደርክም አልተናደርክም እኔ እዚህ ጋር ግድ አይሰጠኝም። ምክንያቱም አንተ የራስህን ቦታ ማወቅ አለብህ። ስለዚህ ምን ነገር ያለበትን እናገራለሁ። ብዙ ነገር ልነገርኩ አለ። ይሄ ግን አልነገርኩም። በቃ መናገር የለብኝም። ስለዚህ እሱ የኔ በቃ የኔ ፕራይቬት ህይወት ነበር በሰዓቱ። አሁን ነው በቃ የወጣ። ደግሞ አንተ ብነግርህ ሰው ነህ አንተ የኔ ጓደኛ ሆነህ ነገርኩ። አንተም ደግሞ ጓደኛለህ፣ ጓደኛህም ደግሞ ጓደኛለህ። ስለዚህ ይሄ ወሬ እኔ አይቀመጥ አይቆይም ነበር። አይ በቃ ዝም ብለሽ አትለፍልፊ በይ። መለፈፍ አይደለም እኮ በቃ ድምፅሽ ራሱ በቃ ወሬሽ ራሱ እያስጠላኝ ነው። አይ ፈጣሪ ይስጠኝ ነው የሰጠኝ። ባይዘው ይሻለኛል። ምንድነው መልክ በዚህ አጋጣሚ አቡ አዳምጪኝ ባላ። አዎ ወሬ በአፊና ተከፈች አክብሪኝ ካሁን በኋላ ማለት ነው። ለምንድነው በቃ ጭራሽ እዚህ ጋር በቃ እሺ ዝም በይ ከዚህ በኋላ በቃ አትቆጣ እንጂ እኮ። አይ ዝም በይ በቃ እሺ። እኔ ሳወራ ዝም ማለት ነው ያለብሽ እኮ በቃ የድሮ አህሙ አይደለም። አሁን እዚህ ጋር ከጎንሽ ያለው አህሙ የድሮ አህሙ አይደለም። በዚህ አጋጣሚ በላይ ነው እኔ በፊቷ ፈኪ አይደለም በፊቷ ፈኪ እኮ። እሺ አሁን አንዴ ምንም አሁን እኮ እሺ አሁን አንዴ ዝም ብለሽ እኔም ሌላ ፈኪ ነኝ እኮ። እሺ ዝም ብለሽ አሁን ልቀልድ አይደለም እኔ የመጣሁት ከዛ ድረስ ተነስቼ የመጣሁት ልቀልድ አይደለም። ከየት ነው ተነስቼ የመጣኸው? እኔም ከዛ ተነስቼ የመጣሁት ቁም ነገር ብዬም ሰልፍ ይጣላይ። ውድ ቤተሰቦች እንደነገርኳችሁ ነው። ለነሱ ኦልሬዲ ነግሬያቸዋለሁ ማለት ነው። ከዚህ በፊት እኔ በቃ አንቺን ለማስደሰት አንቺ እንዳይከፋሽ ብዬ ማልፈልገውን ነገር ብዙ ነገር ሆኛለሁ። ቀልሽ ሁላ ሳያስቅ ስቄልሻለሁ። እባክህ የምሬን ነው። እንደዛ ከሆነ እኮ እኔ ብዙ ጊዜ ማለቀስ በነበረብኝ ሰዓት ላይ ፊቴን ሳላስለቅስ ኑላለሁ። ግን እዚህ ጋር ይሄን ስላተናገርኩ ያልሆነ ታሪክ መናገር የለብህም እኮ። ስለዚህ አንቺ ነው እኮ ትጠይኛለሽ አላልኩም። ሰምቼዋለሁ፣ ቪዲዮውን በደንብ አይቼዋለሁ ማለት ነው። ይሄ ወንድም ምናምን ብለሽ ሙድ የምትይዥውን እና እኔ ምን ወንድምሽ ብሆን ኖሮ ገባሽ? ከዚህ በፊት ወደ አንቺ ጋር ስመጣ ምን አልኩኝ? ከዚህ በኋላ መጎዳት አልፈልግም፣ ከዚህ በኋላ መለየት አልፈልግም። እኔ አሁን ለይ ብቻለሁ። ቆይ ልንገርሻ፣ ልትነግሪኝ ይገባ ነበር። ይሄንን ለምንድን ነው መናገር የሌለብሽ? የለብኝም በቃ ይሄ ራሴ ህይወት ነው። በሰው ህይወት ጥልቅ አትበል። ዝም ቢመስል በሰው ህይወት ጥልቅ ማለት አይደለም። ሄ በቃ በማይመለከት እንድገባ አልፈልግም። አሁንም እንገደጋግሜ በማይመለከት ህይወት ላይ በቼም ቢሆን አልነግልክም። በጣም
በጣም ነው የምታበሳጭው። ምንም አልተገልጽም። ምን አይደለም አበሳጭው፣ ራስ አስተሳሰብ ነው ያበሳጨው። ለማንኛውም ማለት ነው ያው ከዛሬ በኋላ ማለት ነው ስሚ፣ የምሬ ነው የምልሽ። አንተ ተው አትልዳም በቃ እሺ። ከዛሬ በኋላ እሺ ምንድን እኮ ከዛሬ በኋላ እንደ የድሮ አህሙ መስዬሽ እኔ ላይ ሙድ ለመያዝ እንዳትሞክሪ። ሙድ ከማንም ጋር ላስኩም ሙድ ይዘሽብኛል። እሱን ተይ፣ ሁሉም ሰው ያውቃል። ግን ከዛሬ በኋላ ኖ አትንገሪኝ። ምንም ነገር መስማት አልፈልግም። ከዛሬ በኋላ ግን እያስጠነቀቅኩሽ ነው። አንተ እያስመሰልክ ነው። ስሚኝ ነው የምልሽ። ከዛሬ በኋላ የምሬ ነው የምልሽ እኮ እሺ። አፍሽን ዝጊያ ታዲያ። ዝም ብለሽ አዳምጪ። ሰው ሲያወራ ማዳመጥ አለብሽ። ጓ ብለህ ሰውን ጋር ለማለቃት ሞክረኛል። እናደድን በቃ እኮ አትናደጂኝ። ምን አገባኝ ስላንቺ። ጓ ምናምን ደግሞ እኮ እሺ። ግን ስሚኝ እያልኩሽ እኮ ነው። ምንም ጥቅም ምን ይላል መሰላችሁ የአገሬ ሰው? እኔ በግጥም ነው አማን ነው ወይ አገር አማን ነው ወይ? የወደደ ሁላ ጠላት ይሆናል ወይ? የሚስቀው ሁላ ወዳጅ ይሆናል ወይ? በል እስኪ እንዲህ አህመድዬ ተው እንጂ ወንድ ልጅ አይደለህ እንዴ? አልሙሁም እንደሰማችሁት ነው። ሀሳብ አስተያየታችሁን እፈልጋለሁ። ብዙ ሰው እንዳለው ያው እኔም እንደዛ ነው ምለው። ነባን ስላስከፋ ነባ ጠፍ ያለች ልጅ መረቅ የሆነች ልጅ አስከፍተ ተጎና መሆን እንደውም እንደዛ አይነት ሴት ነበር ከጎን። ወላሂ እውነቴን ነው የምነግራችሁ። በጣም ነው ያሳዝነችኝ። እኔ ፍቅር አንዳንድ ሰው ብዙ ሰዎች በነገራችን ላይ ወዳሃት ነው ምናምን እንዴታው እንጂ እኔ በወዳትም መረቅ የሆነች ልጅ ናት። አይደለም አልወዳትም እንጂ ማለት ነው። እንደናንተው ማያት እንደናንተው እንትን የሚለኝ ነገር ነው እንጂ እና እኔ ደግሞ ባለንትን ነኝና ስለዚህ ይሄን እንዳትረሱ ፈልጋለሁ። ሐሳብ አስተያየታችሁን አስቀምጡልኝ። ስደተኛ ወንድማችሁ እንዳረሱ ምን እንደተሰማችሁ እስኪ ንገሩኝ። እናንተንም ሐሳብ ማወቅ ፈልጋለሁ። አህምዬ መቻል አለብህ። ብዙ ሰዎችን ብትፎክር ምን ብትል ማፊ ፋይዳ። ፉከራ ለሽፍቶችም አልበጀ። በየጫካ እየሄዱ እድሜያቸውን ይጨርሳሉ እንጂ ማለት ነው። ስማርት መሆን አለብህ። እንግዲህ የዩቲዩብ ሰው ሆነ ስማርት ካልሆንክ አባቴ በመና ቀርተሃል ማለት ነው። ይሄንን ማለት ነው የምፈልገው። ግን ደግሞ ወዳችሁ እንዳትረሱ ሰብስክራይቧን ጠቅ ስታደርጉ ልቤ እዚህ ጋር ኤሌክትሪኩ ይነዝራል። ወዳችኋለሁ። ሰላም አለይኩም ወራህመቱላህ